የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚሸፍነው ከኢያሱ ምዕራፍ 16 እስከ 18 ያለውን ክፍል ሲሆን በእግዚአብሔር ፊት በሴሎ የሚል ሐሳብ እናገኛለን። በሴሎ የተተከለው ድንኳን የእግዚአብሔር ከሕዝቡ ጋር መሆኑን የሚያሳይ ምልክት ነበር። በእርግጥም የምናመልከው አምላክ ገና ከፍጥረት ጅማሬ አንስቶ ፍጥረቱን ፈጥሮ ጥሎ የሚሄድ ሳይሆን ይልቁንም ከፍጥረታቱ ጋር መሆን የሚፈልግ አምላክ እንደሆነ እናያለን። መቅደስ እንዲሰራለት በመጀመሪያ ትእዛዝ ሲሰጥ በሕዝቡ መካከል ለማደር ነበር። ዘጸአት 25 ቁጥር 8። በዚህ ምዕራፍ ላይ የምናገኘው በሴሎ የተተከለው ድንኳን የእግዚአብሔር በሕዝቡ መካከል ለማደር የሚፈልግ መሆኑን በተጨማሪ የሚያሳይ ብቻ ሳይሆን ደግሞም የተተከለበት ማዕከላዊ ስፍራ ደግሞ እግዚአብሔር ለሁሉ እኩል ቅርብ መሆኑን የሚያሳይ ነበር። ይህ ደግሞ በእርግጥም እግዚአብሔር ያለ አድሎና ልዩነት ሁሉን በአንድ የሚያይ ለአንዱ የቅርብ ለሌላው ደግሞ የሩቅ እንዳልሆነ የሚያስረዳ ነበር። ከዚህ በተጨማሪ ኢያሱ በእግዚአብሔር ፊት በሴሎ ዕጣ አጣጣላቸው። በዚያም ኢያሱ ለእስራኤል ልጆች እንደ ክፍሎቻቸው ምድሩን ከፈለ ይላል ቁጥር 10። ሕዝቡ ርስታቸውን በእግዚአብሔር ፊት በዕጣ መካፈላቸው ምርጫቸው ለእግዚአብሔር ምርጫ ማስገዛታቸውን የሚያሳይ ነበር። ይህ ደግሞ በእያንዳንዳቸው ልብ ውስጥና በመካከላቸው ሰላምንና ረፍት እንዲሰፍን ማድረጉ ጥርጥር የለውም። እኛም ዛሬ በእያንዳንዱ እርምጃችን፣ ምርጫችን ለጌታ ምርጫ ራሳችንን ብናስገዛ ሰላማችን የበዛ ይሆናል። እንደዚሁም ያ የመገናኛ ድንኳን የተባለው መቅደስ የጌታችን የኢየሱስ ክርስቶስ ጥላ ነበር። የመገናኛ ድንኳኑ በእስራኤልና በአምላኩ መካከል አገናኝ እንደነበረ፣ ኢየሱስም በእግዚአብሔርና በሰው መካከል ያለ ብቸኛ አገናኝ ነው። እስራኤላውያን ይህንን ድንኳን ስፍራ በሰጡት ጊዜ ምድሩ ሁሉ ጸጥ ብሎ እንደተገዛላቸው ኢየሱስም በሰው ልብ ውስጥ ሲገባ ማንኛውንም አይነት የኃጢአት ወጀብ ጸጥ ያደርገዋል። እንዲህም በማለት ጥሪ ያደርግልናል፣ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ። እንግዲያውስ ለዚህ ጥሪ እኛም ምላሽ በመስጠት እንዲህ ብለን እንጸልይ። አባት ሆይ አንተ ከእኛ ጋር ለመኖር ፍላጎትህ የሆነ ሩቅ ሳትሆን የቅርብ አምላክ ስለሆንክ እያመሰገን ሁልጊዜ በልባችን ዙፋን ላይ እንድናስቀምጥ ደግሞ በጸጋህ እርዳን። አሜን።